አመሰግናለሁ። እንደ ባሌ አይነት ቦታ የመጣ ሰው ከመልስ ይልቅ ብዙ ጥያቄዎች ነው የሚያተርፈው። የመደመር መንግስት መጽሐፍ ሲጀምር የአባይ ልጅ ለምን ውሃ ጠማው ብሎ ነው የሚጀምረው እና ባሌም የሚመጣ ሰው ኢትዮጵያ ባሌን ያህል ሀገር ይዛ ለምን ተቸገረች የሚል ጥያቄ ነው ይመጣለት። ቅድም እንደተገለጸው የወንዞቹ ብዛት፣ የመልክዓ ምድሩ አይነት፣ ለግብርና ያለው ተስማሚነት፣ ለታሪክና ለቅርስ ለባህል ያለው ምቹነት ይሄን ያህል ትልቅ ሀብት ያለበት ሀገር ለምንድን ነው የተቸገረው? እውነት ኢትዮጵያውያን አጥተን ነው የተቸገርነው ወይስ በቅንጦት ምክንያት ነው የተቸገርነው? የኛ ድህነት የጦት ነው የቅንጦት ነው? ያለማየት ነው ያለማግኘት ነው? ያለመፈለግ ነው ወይስ የመነፈግ ነው? ብዙ ጥያቄዎች ነው የሚመጡት ባሌ ውስጥ። እኔ በዚህ 3 ቀን በተዘዋወርኩበት ከመልሱ ይልቅ ጥያቄው ነው በየደቂቃው ሲያስቸግረኝ የነበረው። ለምንድን ነው እንደዚህ የሆን ነው? ስለ ሀብት ያለን እይታ ለምንድን ነው በዚህ መጠን ራሳችንን ድሃ አድርገን እንድንቆጥር ለምን የተደረገው? ድሃው ማን ነው? የኛ አስተሳሰብ ነው ወይስ ኢትዮጵያ ናት ድሃ የሆነችው? ለምን ነው ማየት ያልቻል ነው? ለምን ነው እንዲህ አይነት እድሎችን በሚገባ ተጠቅመን አገራችንን ስሟንም ክብሯንም መቀየር ለምንድን ነው ያልቻል ነው? እና እኔ ባሌን ያህል ሀገር ይህን ያህል ሰፊ ሀብት ይህን ያህል ሰፊ ታሪክና ቅርስ ያለው ሀገር ተራበ ተቸገረ ሲባል ሲሰማ ለምንድን ነው እንደምንም ያልቆጠር ነው? ወይም ለምንድን ነው ተቀበለ ነው የኖር ነው? እንዴ ባሌን ያህል አገር እንደ ባሌ የሚመስሉ አካባቢዎች አሉን እኮ እነሱን ለውጠን ቀይረን መጠቀም እንችል ነበር ብለን ለምንድን ነው ያልተነሳ ነው? እና እኔ መልስ መስጠት አልችልም። አሁን ግን ባሌን ያየ ሰው ይቆጫል፣ ይበሳጫል፣ ይናደዳል፣ ራሱን ይወቅሳል። ቀጥሎ የሚመጣው ነገር ነው ትልቁ ነገር። ከዛ ይነሳል የሚለው እንጂ እዚህ የተቀመጥንበት ቦታ ብቻ በማየት ብዙ ነገር እዚች ሀገር ውስጥ እንዳለ ይነግረናል። በባሌ ተራሮች ውስጥ፣ በባሌ ሸለቆዎች ውስጥ፣ በባሌ ወንዞች ውስጥ የሚያልፍ ሰው ከመልስ ይልቅ ብዙ ጥያቄዎች ነው የሚፈጠሩበት እና ይሄ ትውልድ የሚቀየረው እነዚህን ጥያቄዎች መመለስ ሲጀምር ነው ብዬ ነው ማምነው። አመሰግናለሁ።